ሰላም እንዴት ውላችኋል ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን ተጀምሯል ከዜናዎቹ ጋር ወይንሸት ደጀኔ ነኝ አብራችሁን ቆዩ የዜና ኢትዮጵያ ቢዝነስ ዘገባ ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክን እናመሰግናለን ወደ መጀመሪያው ዜና አልፋለሁ ኢትዮጵያ ባለፉት 7 ዓመታት ቀጣይነት ያለው የኢኮኖሚ እድገት ማስመዝገቧን የገንዘብ ሚኒስትር አህመድ ሺዴ ተናገሩ ሁሉን አቀፍ ዘላቂ ልማትና ሰላም ግንባታ ላይ ያተኮረ የኢትዮጵያ መንግስትና የልማት አጋሮች ቡድን የልማት ፎረም በአዲስ አበባ ተካሂዷል በኢትዮጵያ በግብርና በማኑፋክቸሪንግ በዲጂታል ትራንስፎርሜሽንና በአረንጓዴ ልማት ላይ በተደረጉ ስትራቴጂካዊ ኢንቨስትመንቶች ውጤት መመዝገቡን የገንዘብ ሚኒስትሩ አብራርተዋል የፕላንና ልማት ሚኒስትሩ ፍጹም አሰፋ ሀገሪቱ ባለፈው ዓመት 9.2 በመቶ እድገት ማስመዝገቧን አስታውሰው በዚህ ዓመት ይህ እድገት ወደ 10.2 በመቶ ከፍ ይላል ተብሎ እንደሚጠበቅም ገልጿል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በበኩላቸው ኢትዮጵያ በአውሮፓውያኑ 2027 የዓለም አቀፍን የአየር ንብረት ለውጥ ጉባኤ ኮፕ 32 ለማስተናገድ እያደረገች ያለውን ዝግጅት አስመልክቶ ማብራሪያ መስጠታቸውን ከገንዘብ ሚኒስቴር ያገኘነው መረጃ ያመለክታል የኢትዮጵያ አየር መንገድ ባለፉት 6 ወራት 4.4 ቢሊዮን ዶላር ገቢ ማግኘቱን አስታወቀ የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው የአየር መንገዱን የ6 ወራት አፈጻጸም ሪፖርት ባቀረቡበት መድረክ እንደገለጹት የተገኘው ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ እድገት አሳይቷልም ብለዋል ተመልካቾች እዚህ ጉዳይ ላይ እንቆያለን መድረኩን የተከታተለችው ባልደረባችን ብሩክታይት አስራት በቀጥታ መስመራችን ላይ ተገኝታለች ብሩክታይት እንዴት ውለሻል አየር መንገዱ ባለፉት 6 ወራት ያስመዘገባቸው ዋና ዋና ውጤቶች ምንድናቸው የሚለውን መረጃዎችን አድርሽን አመሰግናለሁ ወይንሸት እንግዲህ ቀደም ሲል አንቺን በመግቢያሽ ላይ እንዳነሳሽው በዛሬው ዕለት የኢትዮጵያ አየር መንገድ በፈረንጆቹ 2025 እና 26 በ6 ወራት ውስጥ ያከናወናቸውን ተግባራት ወይም ደግሞ ያመጣቸውን ውጤቶች ሪፖርት አቅርቧል በዚህ በሪፖርቱም እንግዲህ በ6 ወራት ውስጥ 4.4 ቢሊዮን ዶላር ገቢ ማግኘቱን ነው እንግዲህ የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ያነሱት እንግዲህ ይህ ገቢ በተለይም ደግሞ ከአምና ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ጭማሪ ማሳየቱን ነው የተናገሩት ይህም ደግሞ የመጣው 4.4 ቢሊዮን ዶላር ገቢ የተገኘው የእቅዱን 102 በመቶ ስኬት ማስመዝገቡን ነው የተናገሩት ማለት ነው ይህም ታዲያ ለውጥ የመጣው በአየር መንገዱ በተከናወኑ የተለያዩ ተግባራት እንደሆኑ ነው ያነሱት በተለይም ደግሞ የተለያዩ የተርሚናል ማስፋፊያ ስራዎች በመሰራታቸው እንዲሁም ደግሞ የመጓጓዣ የተጓጓዦችን ምቾት በመጠበቅ ረገድ የተጓጓዦች ቁጥር በመጨመሩ ከዚህ ጋርም በተገናኘ መሆኑን ያነሱት ከዛ ባሻገር እንግዲህ ተጨማሪ ወደ 7 የሚደርሱ አውሮፕላኖችን በዚህ በ6 ወራት ውስጥ ወደ ስራ እንዲገባ አድርጓል በዚህም ታዲያ ተጨማሪ ገቢ እንዲገባ በማድረጉም ይሄ ውጤት እንዲመዘገብ መሆኑን ያነሱት ማለት ነው ከዚህ ባሻገር እንግዲህ በዚህ 6 ወራት ውስጥ 3 ተርሚናሎችን ግንባታ ያስጀመረ ሲሆን 7 አዳዲስ አውሮፕላኖችም ወደ ስራ አስገብቷል እንደገና የተገኘው ገቢ ቀደም ሲል እንዳነሳውት በተለያዩ ተግባራት መሆኑን ነው እንግዲህ ያነሱት ከዚህ ባሻገር በ6 ወራት ውስጥ እንግዲህ 10.64 ሚሊዮን መንገደኞችን ማጓጓዙን ያስታወቀው ይህም ደግሞ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11 በመቶ ጭማሪ እንደታየበት ነው ያነሱት ማለት ነው ከዚህ ባሻገር እንግዲህ አየር መንገዱ ለቦይንግ 737 አውሮፕላኖች የጥገና እቃዎችን በማቅረብ 2.5 ሚሊዮን ዶላር ገቢ ማግኘቱን ነው የተናገሩት ማለት ነው እንግዲህ አየር መንገዱ እነዚህን ተግባራት ሲከውን ወይም ደግሞ ይህን ስኬት ሲያስመዘግብ የተለያዩ ችግሮችም እንደገጠሙት ነው ያነሱት በተለይ ደግሞ በተለያዩ የዓለም ሀገራት የሚከሰቱ የጸጥታ ችግሮች አንደኛው እንደ ችግር የተነሳ ነው ሌላኛው ደግሞ የአውሮፕላን እጥረትም እንዳለ ነው ያነሱት ዋና ስራ አስፈጻሚው ከዛ ባሻገር እንግዲህ የአየር መቀያየር የአየር ሁኔታዎችንም የዌዘር ሁኔታዎችም እክሎች እንደሆኑ ነው ያነሱት ማለት ነው ዋና ስራ አስፈጻሚው ከዛ ባሻገር እንግዲህ የአየር መስተጓጎል እየታየ የሚገኘው በተለይ አውሮፕላን በረራ ሰዓት ላይ የተለያዩ እርግቦች ወይም ደግሞ አየር ላይ የሚበሩ አዋፋት እነሱም የተለያዩ ችግሮችን እየከሰቱ መሆኑን ያነሱት ማለት ነው ከዛ ባሻገር እንግዲህ አየር መንገዱ በቢሾፍቱ እየከወነ የሚገኘው የዓለም አቀፍ አውሮፕላን ማረፊያ አለ በዛ ስፍራ ላይ የነበሩ በተለይ ደግሞ
አርሶ አደሮች ከቦታው ከተነሱ በኋላ የቤት አቅርቦት ተሰርቶላቸው ወደ ቤታቸው እንዲገቡ መደረጉ እንዲሁም ደግሞ በዘላቂነት ደግሞ ገቢ የሚያገኙበትን ሁኔታ እያመቻቸ መሆኑን ነው እንግዲህ ዋና ስራ አስፈጻሚው መስፍን ጣሰው ያነሱት። ከዚህ ባሻገር እንግዲህ በቀጣይ በርካታ ስራዎችን በመከወን የተሻለ ገቢ የሚገኝበትን ሁኔታ ለመፍጠር እንደሚሰራ ነው ዋና ስራ አስፈጻሚው ያነሱት በመድረኩ። ባልደረባችን ብርክታይት አስራት ለሰጠሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ። እንቀጥላለን። ዲጂታል ኢትዮጵያ 2030 ስትራቴጂን ከግብ ለማድረስ የቴክኖሎጂ መሰረተ ልማት ግንባታን ማስፋፋት የግድ ይላል። ይህን ለመደገፍ የዌብ ስፕሪክስ ኩባንያ ከኢንተርኔት መሰረተ ልማት ባሻገር አዲስ የክላውድ አገልግሎት በመስጠት ለስትራቴጂው ምቹ ምህዳር እየፈጠረ እንደሚገኝ ገልጿል። ፍሬው ትረታ በዚህ ጉዳይ ላይ ተጨማሪ ዘገባ አላት። የሳይበር ሉዓላዊነትን ለማረጋገጥ የዳታ ሉዓላዊነት ወይም የግዙፍ ብሔራዊ ዳታ ማዕከላት ግንባታና የቴክኖሎጂ ጥገኝነትን ማስወገድ እንደሚያስፈልግ ይነገራል። ኢትዮጵያም በ21ኛው ክፍለ ዘመን የሳይበር ምህዳር ላይ የራሷን ሉዓላዊነት በደማቁ ለመጻፍ መረጃዎቹን በሀገር ውስጥ እንዲቀመጡ በግልና በመንግስት ተቋማት አማካኝነት ስራዎች እየተሰሩ ነው። መረጃዎች ደህንነታቸው እንዲጠበቅና ቀልጣፋ አገልግሎት እንዲኖር ለማስቻል ለተለያዩ የዲጂታል አገልግሎት ሰጪነቱ የሚታወቀው ዌብ ስፕሪክስ ኩባንያ አዲስ የዌብ ስፕሪክስ ክላውድ ሰርቪስን ይፋ አድርጓል። ዌብ ስፕሪክስ ሁለት አይነት የክላውድ ኢንፍራስትራክቸሮች አሉት። አንደኛው የአሜሪካ ካምፓኒ የሆነው ቪኤምዌር ቤዝድ የምንለው የቪኤምዌር ቴክኖሎጂን ተጠቅመን በሀገር ልጆች እዚሁ ሀገር ውስጥ ያለማ ነው ኢንፍራስትራክቸር አለ። ሌላኛው ደግሞ ኦፕን ስታክ የምንለው ነው። እሱም ደግሞ ከካኖሊካል ከሚባል ድርጅት ጋር ፓርትነርሺፕ በመፍጠር በሀገራችን ኢንጂነሮች እዚሁ ሀገር ኦፕን ስታኩ ላይ ዴቨሎፕ የተደረገ ክላውድ ሰርቪሶች ናቸው። የምንጠቀመው ቴክኖሎጂ የምንጠቀማቸው የስቶሬጅ አይነት የራም የቪሲፒ አይነት ቴክኖሎጂ የደረሰበት ዓለም የደረሰበት ደረጃ ላይ ያሉ ቴክኖሎጂዎችን ነው የምንጠቀመው። ስቶሬጁን ወይ ደግሞ ሰርቪሱን ሰጥተን ለከስተመሮች አናቆምም። ዴዲኬትድ የሆነ ሰፖርት አለን። ዳታቸው እንዳይጠፋ ሬጉላርሊ ራሱ ሲስተሙ ባካፕ የሚያደርግበት ሜካኒዝም አለው ማለት ነው። ተቋሙ ኢትዮጵያ ላይ ያዘችው የዲጂታል ጉዞ የቴክኖሎጂ መሰረተ ልማትን በመገንባት የዲጂታል ሉዓላዊነትን በማጠናከር ረገድ አስተዋጽኦ እያበረከተ ስለመሆኑ ተነግሯል። ሉዓላዊነቱን የጠበቀ የክላውድ ሰርቪስ አገልግሎት መስጠት ጀምረናል። ይሄም ከዲጂታል ኢትዮጵያ 2030 ዓላማ ጋራ የሚሄድ ነው። በተለያዩ ዘርፎች ላይ የተሰማሩ 83 ተቋማት የሚገኙበት የኢንፎርሜሽን ቴክኖሎጂ ፓርክ የመረጃ ማዕከላትን በአንድ ቦታ እንዲሰባሰቡ የማድረግ ስራ እየሰራ ይገኛል። ተጨማሪ ድርጅቶችም እነ ዊንጎ፣ ራግዚዮን፣ ዌብ ስፕሪክስ እንዲሁም ደግሞ ናሽናል ዳታ ሴንተሩ እንደ ሀገር የሁሉንም ክልሎችና በሴንትራሊ የፌዴራል ተቋማትንም የሚያካትት ደግሞ ናሽናል ዳታ ሴንተር እዚህ ግቢ ውስጥ ይገኛል ማለት ነው። ድርጅቱ የዊንጎ አፍሪካን የዳታ ማዕከል ሰርቨር የሚጠቀም ሲሆን ለባንኮች፣ ለመንግስት ተቋማት፣ ለፈጠራ ባለሙያዎች እንዲሁም ለከፍተኛ የትምህርት ተቋማት የዲጂታል መሰረተ ልማት ሆኖ የማገልገል አቅም ያለው ስለመሆኑ ተገልጿል። ወደ ሌላኛው የዜና ኢትዮጵያ ቢዝነስ መረጃችን ስናልፍ ተቋሙ በኢትዮጵያ ለመጀመሪያ ጊዜ በኤሌክትሪክ የሚሰሩ የጭነት ተሽከርካሪዎችን ለገበያ እያቀረበ ነው። የግሪን ሞቢሊቲ ንቅናቄ የተቀላቀለው አናሃማ ትሬዲንግ ከሰሞኑ ያቀረባቸው የኤሌክትሪክ የጭነት ተሽከርካሪዎች በከፊል በሀገር ውስጥ የተገጣጠሙ ናቸው። የሀገር በቀል ኢኮኖሚ ማሻሻያው ለተቋማቸው በረከትን ይዞ እንደመጣ የሚገልጹት የድርጅቱ መስራች በአዲስ አበባ የሚዘጋጁ ዓለም አቀፍ ኮንፈረንሶች መብዛታቸውን ከግምት በማስገባት በሆቴል ዘርፍ ኢንቨስት ለማድረግ መዘጋጀታቸውን ይናገራሉ። ተጨማሪውን ከመስራቹ አንደበት እንከታተል። ስሜ ሀብታሙ አለማየሁ ይባላል። የአናሃማ ትሬዲንግ መስራችና ባለቤት ነኝ። አናሃማ ትሬዲንግ መጀመሪያችን የኮንስትራክሽን መሳሪያዎች ክራይ ናቸው። ከዛ በኋላ ደግሞ የኮንስትራክሽን ክራዮች መሳሪያዎችን በማስመጣት በማከፋፈል እስከ ዛሬ ድረስ እየሰራንበት ያለነው ሴክተር ነው። ከኮሪያ ከጃፓን የኤክስፖርት ሴክተሩ በቅርብ ጊዜ የጀመርነው ነው። ሰሊጥም ቡናም እሱን በተወሰነ ደረጃ ጅምር ላይ ያለ ነገር ነው። አሁን ላይ ደግሞ የወርቅ ማዕድን ለማውጣት መሬት ጥያቄ አቅርበን ጥናት እያደረግን ያለ ነው። በመጨረሻ ደግሞ አሁን ያው የመንግስትን አቅጣጫ ተከትለን የኤሌክትሪክ መኪና በሀገር ውስጥ ከአንድ ከውጭ ቻይና ኩባንያ ታዋቂ ከሆነ ኩባንያ ጋር እሱን አሴምብል የማድረግ ስራ ጀምረናል ማለት ነው። ስራ ስትሰሪ ብዙ ኃላፊነት አለ፣ ብዙ ቻሌንጅ አለ። በነዛ ውጣ ውረዶች ውስጥ ማለፍ ግድ ይላል። የሎካል ከረንሲ ችግር አለ፣ የፎሪን ከረንሲ ችግር አለ። በተለይ ከሪፎርሙ በፊት የነበረው ጊዜ በጣም ቻሌንጂንግ ነበር።
በሂደት ግን ሪፎርሙም ከመጣ በኋላ ምናልባት የዛሬ 1 ዓመት ከ6 ወር በኋላ የፎሪን ከረንሲው ችግር በተወሰነ መንገድ ተቃሏል። የመንግስት አቅጣጫ ያው እንደሚታወቀው የግሪን ኢኮኖሚ መገንባት አቅጣጫ አለ። ነዳጅ ሀገራችን በሌለ ፎሪን ከረንሲ ሪሶርስ የሚወጣበት ነዳጅን አስቀርቶ ሎካሊ በሚገኝ ነገሮች ኢኮኖሚውን የመደገፍ ጠንከር ያለ አቅጣጫ ስላለ ያንን ተከትለን ያው ጅምሩን ጀምረናል። ከመንግስት የምንፈልጋቸው ድጋፎች አሉ፣ ኢንሴንቲቮች አሉ፣ ኢንፍራስትራክቸር ችግር አለ፣ የቻርጂንግ ስቴሽኖች ችግር አለ። በተለይ ከአዲስ አበባ ሲወጣ እነዚህ አይነት ችግሮች ጎልተው የሚታዩ ናቸውና ከሚመለከት የመንግስት መስሪያ ቤት ጋር እየተነጋገር ያሰብነውን ነገር እናሳካለን ብለን እናስባለን። የባትሪ ኢሹን በተመለከተ 5 ዓመት ነው ዋስትና ካምፓኒው የሰጠው። እኛም በዛው መሰረት ለደንበኞቻችን 5 ዓመት ነው የምንሰጠው። ፕራይሱን በተመለከተ አሁን የገጣጠምናቸው ላይት ትራኮች አሉ 6.5 ቶን ናቸው፣ 65 ኩንታል ማለት ነው። 9.5 ሚሊዮን ነው አሁን ማርኬት ላይ ያወጣንበት ዋጋ። የማክሮ ኢኮኖሚ የዚህ የሪፎርሙ ለውጥ ለኛ ድርጅት ትልቅ ቤኔፊት ነው ይዞ የመጣው። ያንን ቻሌንጅ በሚቀርፍ መንገዱ ውጤት አግኝተንበታል። ድርጅታችን ላለፉት ተከታታይ ዓመታት ከፍተኛና ታማኝ ግብር ከፋይ ተብሎ በተከታታይ ዓመት ተሸልሟል። ባለፈው የ2017 ደግሞ እንደዚሁ ከ250 ሚሊዮን ብር በላይ ታክስ በመክፈል የወርቅ ሽልማት አግኝተናል። እስካሁን ድረስ በድርጅት ውስጥ ወደ 100 ሰራተኞች አካባቢ አሉ። ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን